ባለትዳሮቹ ሰዓት ላይ ነው ያለነው ባለሙያ ስለዚህ ምግቡን ትቼ ሳማት ጀመርኩ ሴቶችን አሰለጥን የለ ብላት የሆነች ትንሽ ብርጄ ላይ ካለች ስልክ ካለ ገጠር ይያልሄድም ያው ይመቱኛል ስለዚህ አንቺ ጋር ይቀመጥ ብዬ ስልኩን ይሄድና ግን በጓሮ አስደውላለሁ አዲስ አበባን አስጎበኘውና ላኳት ወንድሟ ሊጠይቃት ይመጣል እና ሊጠይቃት ይመጣና እንዳለ የኔ ልብሶችን በሙሉ አውጥታ እዚህ ሰው ጠብቄ ብሎ እኔም ቤት ነው ጠብቀው ዛኔ ደሞዝ በጣም ሲመጣ 350 አቅም አነሰን የመኖር ልጅ ወልዶ በጣም አይታሰብ ለሊት እንቁላል እሰራለሁ ስለዚህ የተቀቀለ እንቁላል አዞራለሁ እና አሰልጣኝ ሆኜ ደግሞ ተሾምኩኝ እሷ አረብ ሀገር ስትሄድ በጣም ገዳም ናት ግን ኮቲያት እኮ እንዴ ግረርጠው ነው የሚባለው ቅዳሜ ከሰዓት እንደቀጠለ ነው ባለትዳሮቹ ሰዓት ላይ ነው ያለነው ዛሬ እንግዶቻችን እንግዲህ ለረጅም ዓመታት የሴቶች እግር ኳስ አሰልጣኝ የሆኑትን አቶ ብርሃኑ ግዛውና ባለቤታቸውን ፍቃደ ዘለቀን ነው የጋበዝናቸው ስለመጣችሁ ደስ ብሎናል እንኳን ደህና መጣችሁ እንዴት ናችሁ እግዚአብሔር ይመስገን ለረጅም ዓመታት አይደለ ብሔራዊ ቡድን ስታሰለጥን ትክክል ለ14 ዓመታት አሰልጥኛለሁ ብሔራዊ ቡድን ኢትዮጵያ ንግድ ባንክ ደግሞ 15 ዓመት በአጠቃላይ 27 ዓመት የሴቶችን ብቻ በማሰልጠን 27 ዓመት የሴቶች እግር ኳስ በማሰልጠን 28 ዋንጫን አግኝቻለሁ እውነት በፕሪሚየር ሊግ ከተመሰረተ ወደ 14 ዓመት ሆኖታል በ9 ጊዜ ተከታታይ አግኝቻለሁ ደግሞ ትልቁን የምስራቅ አፍሪካም አግኝቻለሁና ቻምፒየንስ ሊግ ገብተናል እንደውም የሴቶች እግር ኳስ ልክ እንደ አትሌቶቹ ነው ማለት ይቻላል ምክንያቱም ወደ $250,000 ለክለባችን አስገብተናል ተሸልመን ማለት ነው ዋንጫ ብቻ ሳይሆን በአፍሪካ ክለቦች ሻምፒዮንና ኢስት አፍሪካ ላይና ያ ደግሞ ይበለጠ ደስ ይላል እስኪ እሱን ነገር እንመጣበታለን ግን አሁን ያው ጉዳያችን ትዳር ነውና ከትዳር አጋር ፍቃደ ጋር በዚህ ጉዳይ ነው የተገናኛችሁት ወይስ በሌላ ጉዳይ ነው ኳስ ውስጥ አለች ፍቃደ የነበረው ወይስ እንዴት ነው የተገናኛችሁት ከማን እንጀምር ካንቺ እንጀምር እስካሁን ድረስ አላወራንም እኔ ኳስ ውስጥ የለውበትም ያው ሰማር ዝም ብለው እዛው ከትምህርት ቤት ወደ ትምህርት ቤት ከዛ አልወጣም ሩጫ ነበር ትንሽ ትሮጭ ነበር ትንሽ ያው እዛው ከትምህርት ቤት ወደ ትምህርት ቤት እዛው ከቤት ወደ ትምህርት ቤት ለመሄድ በሩጫ ነው እሺ የተገናኘ ነው ሸኖ ከተማ የምትባል ነው እሱም እዛ አያቱ ዛለች በጣም የሚወዳት አያቱ ናት ያሳደገቻት እሱም በጣም ነበር የሚወዳት ነፍሷን ይማርና ወደዛ ይመጣ ነበር እሱ እና አንዳጎቱ ነበር ወደዛ መመላለስ ነጋዴ ነው የቅቤ የሸኖ ቅቤ ያው ሸኖ በቅቤ ነው የምትታወቀው በዚህ አጋጣሚ ለዛ ወደዛ ይመጣ ነበር አጎቱ እዛ አየ በቃ በሆነ ጉዳይ የሌላኛው አጎት ደግሞ ምንድነው ሊያስመርቁ ወደ ባኮ ይሄዳሉ ሲሄዱ እንዲህ አይነት ልጅ አይቼ ምናምን ብሎ ሲያወራው በዛ ምክንያት ከዛ ከስመለሱ ደግሞ ያው የሆነ ነገር ብሎታል እሱ ስመለሱ አሳየኝ ያችን ልጅ ምናምን ብሎ እንትስል ትምህርቱን እንደጨረስኩት የሆነች ምግቤት ትንሽ የምግቤት አለች ህይወት ምግቤት የምትባል እዛ ነበር የምሰራው አጎቱ ደግሞ ከዛ ነበር ምግብ የሚጠቀመው እዛ ነው ከዛ ስመለሱ አሳየኝ ብሎ ይሄንን ይዞ ይመጣል ሲመጡ ያው ኦሮምኛ ነው ማወራ አማርኛ ብዙ እንትን አይደለም መጥቶ ያገኙኛል ምናምን ከዛ ከሱ ጋር ብዙ ሞር አወሩ በዛ ሰዓት ነው የተገናኘነው እዛ ምን አስበህ ነበር አንተ ግን እስኪ ንገረን አሁን ያንን አጋጣሚ በደንብ ንገረን መጀመሪያ እንግዲህ አንድ ትንሽ ያጎታለኝ ጀንበሩ ተካልኝ ይባላል በሱ አማካኝነት ምግብ ለመብላት ታላቅ ወንድሙ ለኔ ያጎቴ እዚህ ነው የሚበላ ሲባል የምግቡን ዝና ነበር የሰማሁት ምክንያቱም ጥሩ ፍርፍር አለ እንደዚህ ምናምን ሲባል ከዛ ምግቡን ከበላው በኋላ ቀና በያዩዋትና ምግቡን የምታዘጋጀው ማናት ሲባል እሷ ናት ሲልኝ ባለሙያ ስለዚህ ምግቡን ትቼ ሳማት ጀመርኩ ይሄማ ለአንድ ቀን ከሚሆን ለምን ለህይወቴ ነው እና ምንድነው ከባዱ በጣም ሰንት ናት ከሰው ጋር መቅረብ አትፈልግም ብዙ ጓደኞቼ በጣም አንዳንድ ጥያቄዎችን ሲያነሱላት በጣም ሲሪየስ ናት ስለዚህ እንግዲህ እኔ ሴቶችን አሰለጥን የለ ብላት አንደኛ የሆነች ትንሽ ብርጄ ላይ ካለች
ስልክ ካለ ገጠር እያልሄድም ያው ይመቱኛል። ስለዚህ አንቺ ጋር ይቀመጥ ብዬ ስልኩን ይዤ ሄድና ግን በጓሮ አስደውላለሁ። እንግዲህ እንዲህ እየተባለ ከዛ ያው ሜሴጅ ሳይሆን መጻጻፍ ጀመረን። ከዛ እቅድ አወጣንና አወራችን። ከዛ በኋላ አወራችን። ሌላው ደግሞ ዘመድም መሀል እንዲገባ አረኩኝ፣ አያቴም እንድትገባ አረኩኝ ምናምን። ሌላው ደግሞ ብዙ ጊዜ የኛ ስራና ሚዲያ እንደዚህ ይገናኛል። ዛሬ አዲስ ቲቪ ላይ ኢቲቪ ላይ ፕሮግራም አለ ምናምን እያልኩት ራስን ምድብ መጽሔት ምናምን ነገር ቀንትና በቃ ግራ ገባት። አንደኛ በዚህ ደረጃ ያለ ሰው፣ ሁለተኛ ነገር ደግሞ እንዴት እዚህ ምንድን ነው ያሰበው ነገር አይነት ስሜት። ዘመዴ ደግሞ አለች እዛ አካባቢ ላይ አናውቀውም፣ ቆይቷል ከዚህ ሀገር ከወጣ ገና በልጅነቱ ነው። በደንብ ተጠንቀቂ እያለቻት ደግሞ እዛው ወጥ ትመክራታለች። ከዛ መጨረሻ ላይ ያው እንግዲህ እንዳልኩሽ ጥበብ ብዙ ነው። ቴክኒክ ብቻ ታክቲክ ብቻ ሳይሆን ደግሞ ቴክኒክ ታክቲክ ደግሞ ላንተ አይናገርም። በጣም የሚገርምሽ ከብዙ ጥረት በኋላ አዲስ አበባ እንድትመጣ አረኩኝ። እውነት ነው። እሱ እንዳለ ያው መጽሔት ይዞ ይመጣል፣ ጋዜጣ ይዞ ይመጣል። ይደውልና ያው ስልክ የለኝም በጎረቤት ምናምን ያስደውልና ይልኛል። እዛ ሰዓት እርግጥ እሱም አፈቅርሻለሁ አይለኝም፣ እኔም እንደዛ አልልም፣ ግን አንነጋገርም። ውስጣችን ያው ፍላጎት አለ። ከዚያ በኋላ ወደ አዲስ አበባ ነው እንድትመጪ አደረገሽ? አዎ፣ ከዛ ወደ አዲስ አበባ እንድመጣ አደረገኝ። አዲስ አበባ ትንሽ ቆየውና ቋንቋ ትንሽ ተምሬ በቃ ያው አልቻልኩም። አማርኛ ምንም አታወሪም ነበር? አዎ፣ አልችልም። ብዙ አወራለሁ ግን ብዙ አልችልም ነበር። እዛነ ኦሮምኛ ነው ማወራ። በቃ ወይኔ ኦሮምኛዋ ሲጣፍጥ ምናምን ይሉኝ ነበርና ከዛ ወደ አዲስ አበባ መጣሁ። ትንሽ ስለከበደን እዛኔ ደሞዝ በጣም ሲመጣ 350 ምናምን ደሞዝን ሳታስተካክል ያመጣው። የሚገርምሽ ሴንትራል ጤና ኮሌጅ ነበር የምሰራውና ይታወቃል ያው በሚዲያ ያው ምግብ ምናምን እናገኛለን። 350 ብር አካባቢ ነው በወር። መቼ ነው ጊዜ? 2001 አካባቢ እና ግን እንደ አጋጣሚ ሆኖ ደግሞ እሷ የመጣችበት ቀን አንድነት ኢንተርናሽናል የሚባል ትምህርት ቤት እንደውም በዶላር ክፍያው ተጀመረ። እሷ ግን ተመክራ ነው የመጣችው። ተጠንቀቂ ራስሽን እንደዚህ ነው። ልክ እሷን አንበሳ ግቢ ምናምን አሳየዋት። የካ ሚካኤል ነበር ይዣት ሄድኩኝና አዲስ አበባን አስጎበኘውና ላኳት። ተመልሳ ሄደች እና አሁን እሷ የጠበቀችው በቃ የምትመከረውን ነገር በቃ ምን ይደርስብኛል ብላ ነው። እኔ ደግሞ ከሰዓት በኋላ ደግሞ በሰዓት የሚከፈል በጣም $35 ምናምን አካባቢ ነው እንግዲህ ከ350 የተነሳና እኔ ደግሞ እዛ ለመሄድ ነው የቸኮልኩት። ትምህርት ቤት ምን ለማድረግ? ኮች ለማድረግ ለማሰልጠን። ኢንተርናሽናል ትምህርት ቤት ስለነበረ ሴቶች ልጆችን ማለት አጠቃላይ ተማሪዎችን ከእንትን በኋላ የኢንተርናሽናል ውድድር ስላላቸው ሪኮመንድ ተደርጌ እንደዚህ አይነት ልጅ አለ ሴቶችንም ወንዶችንም ምናምን ብሎ አጋጣሚ የሆነ ፈተናዎች ምናምን ተሰጠኝ፣ አለፍኩኝ። ስለዚህ እሷ ወደዛ ሄደች፣ ወደ ሸኖ ሄደች። ከዛ ይሄን ስራ አገኘ። እኔ ደግሞ ስራ አገኘ ገና ሳትገባ። በጣም ገዳም ናት ግን ኮቴያጥሩ እኮ እንዴ ግረርጥም ነው የሚባለው። እሺ ከዛ እንግዲህ ምንድነው ወደዚህ እንድትመጣ ነው ፍላጎት የነበረኝ። ተነጋገርንና ከ6 ወር በኋላ መጣች። አጋጣሚ ደግሞ ያ ስራ አቆመ፣ ምክንያቱም ሲዝን ስለሆነ ማለት ነውና አቅም አነሰን የመኖር ልጅ ወልዶ በጣም አይታሰብምና ስም አለኝ የተለያዩ ሬዲዮ ላይ ቲቪ ላይ ሴቶች እግር ኳስ ሲነሳ ስም ይነሳል። እኔም እንትን እላለሁ፣ ግን ደግሞ ስም ብቻ ምንም ላያኖር ቻፓ እንደምንም ብዬ ያጠራቅማ 5,000 ብር ነበርና 2,000 ብር ተበድረን ህይወታችንን ለማቃናት ኦልሬዲ አረብ ሀገር ሄደች። ቤተሰብ አሳወቃችሁ ግን? ከዛ እናንተ ያው እንግዲህ አብራችሁ ለመኖር በምታስቡበት ጊዜ እሱ ቤተሰብ ኦልሬዲ ያውቃሉ፣ የኔ አያውቁም። ለትምህርት ከዛ ወደ አዲስ አበባ እንደመጣው ነው የሚያውቁት። የሚገርምሽ ወንድሟ ሊጠይቃት ይመጣና እንዳለ የኔ ልብሶችን በሙሉ አውጥታ እዚህ ሰው ጠብቂ ብሎ ቤት ነው ጠብቀው
ቢያይ በቃ እቺ ልጅ ጨዋ ልጅ ነች በጣም እንደው በቃ የሆነ ነገር እንዳትሆን ብሎ ቢያይ በቃ አንድ ቀበቶ ብቻ አየው አለ። ቀበቶ ምን ይሰራል እያለ ሁሉ ነገር ደብቃችንና አሁን መጨረሻ ላይ ኑሮ ራሱ ከበደ። በቃ እንግዲህ አሁን ከበደን የምንለው እኮ የዛን ጊዜ በ1000 ብር መኖር ትችላለህ። 350 ብር አልቻልንም። የቤት ኪራይ ውድ ነው። የቤት ኪራይ ውድ ነው። ፕላስ ደግሞ ምን አደረግን? ቀጥታ 5000 ብር ነበረችኝ። ያቺ 5000 ብር ያጠራቀምኳት ሰው ጋር ነበር የማስቀምጠው። ባንክ ቤትን ባንክ ነው ማታምን። ስለዚህ 2000 ብር ተበደረን አረብ ሀገር ሄደች። ልክ እሷ ሄዳ በ15ኛ ቀን የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ሆኜ ደግሞ ተሾምኩኝ። እሷ አረብ ሀገር ስትሄድ ከ15 ቀን በኋላ እንዴት ትምጣ ደግሞ። ያ ዘመን የሚገርምሽ በየጊዜው ማሸነፍ ነው። አፍሪካ ውስጥ በጣም አራተኛ የነበርንበት ጊዜ ነው። ለአፍሪካ ደግሞ ዋንጫ ያለፍንበት ነው። ብዙ ትልልቅ 2005 አካባቢ ነው። 2004 አለፍን። 2005 ነው ሽልማት የተሰጠን። በጣም ያሳዝናል። እኔ ሰው አብሮ ለመኖር ብዙ ጥረት እያደረገ ነገሮችን እያለፈ መጥቶ ፋይናንሻሊ በዛ ምክንያት እንግዲህ መለያየት ያናድዳል አይደለ? እሱ ስሜት እስኪ እንዴት ነበረ? እዛ ከሄድሽ በኋላ ይህንን ስትሰሚስ ምን አለሽ? ከባድ ነው። እሱ ወደ ደቡብ አፍሪካ የሄዳቸው ተዛነ 3ኛ ላይ ነው ጀመረ ታንዛኒያ። ከባድ ነበረ እሱ። ያው እኔ እጄ እየሰራው እሱ በ6ኛ ወሩ ነው ምናምን ወደዛ የሄዱት። እዛ ሄዶ እዛ ሊቀር ነው ምናምን አለኝ። እሺ አንተም ስራ እኔም እሰራለሁ ስራ፣ እኔ ወደ ሀገር እገባለሁ፣ አንቺም ኮንትራትሽን ጨርሰሽ ትመጫለሽ አለኝ። ከዛ 2 ዓመቴን ጨርሼ እኔ እንኳን መስራት ፈልጌ ነበረ። አይቻልም ካልመጣሽ አለኝ። ከዛ መጣ። 2 ዓመቱ እንዴት አሳለፍሽ? 2 ዓመት ነው የሰራሁት። ያው 2 ዓመት ከባድ ነው። የሰው ሀገር ማንንም የምታውቂ ሰው የለም። ስትወጪ ምንም የምታውቂ ሰው አይደለም ያለውና ክብር ያለሽ ሀገርሽ ላይ ነው እንጂ ሰው ሀገር ላይ አይደለም። ከዛ መጣሽ ከአረብ ሀገርና ተጋባችሁ፣ ሰርግ አደረጋችሁ። መስከረም መጣ። ከዛ ጥር አካባቢ ሰርግ አደረገ ነው ሽማግሌ። እኔ እዛ ሆኜ ነው ኦልሬዲ ሽማግሌ የተላከ። ሽማግሌ ሳይላክ አልመጣም አልኩት። ከዛ ልጅቷ ሳትኖር እንዴት ሽማግሌ ይሄዳል ምናምን ተባለ። በቃ እኔም አልመጣም ስል በቃ በግድ ሽማግሌ ተላከ። እዛ ተደገሰ፣ በሉ ጠጡ። ከዛ በኋላ ነው የመጣሁት እኔ ኦልሬዲ ሽማግሌ መላኩ ሳቅ። ከ2 ዓመት በኋላ እንዴት ሆና መጣሽ ግን? እንግዲህ ከ2 ዓመት በኋላ እኔም እንዳልኩሽ ስራዬም ብሔራዊ ቡድን አሰልጣኝ ሆነ። እንደውም ምን አይነት አለ መሰለኝ ብሔራዊ ቡድን የዛን ሰዓት ላይ አማንንም ነፍሱን ይማርና በዚህ አጋጣሚ ላመሰግነው እፈልጋለሁና ኢቢኤስ ላይ በከፍተኛ ሁኔታ ነው የተቀሰቀሰውና ስቴዲየሙ እውነት ነው የምነግርሽ፣ ፊልሙም ይኖራል ሙልት ብሎ ነው የዛን ሰዓት ላይ እንትን ያለና ሞቅ ደመቅ ያለ እና ለአፍሪካ ዋንጫ ስናልፍ አሰልጣኙ ያገባል የሚል በቃ እኔ እኮ አረበረጋ ቴካዊ ያርገ አሰልጣኙም ያገባል ተባለ እና እኛንን ደግሞ በነገራችን ላይ ለዋሊያዎችም አስታውጾ ያደረግ ነው። ያው ጋሽ ሰውነትም ብዙ ጊዜ እኛ ቀድመን ስናልፍ ቤኒን ሲገጥም እንደውም ጋሽ ሰውነት ሴቶቹ አልፎ ልንዋረድ ነው ብሎ የተናገረበትና ሞቅ ደመቅ ብሏል። ጥር 18 ስንጋባ አጋጣሚ ሆኖ ደግሞ የዛን ሰዓት ላይ ምን አይነት ነገር መጣ መሰለሽ? ክለቦች ግዴታ መያዝ አለባቸው ተባለ። ሁሉም ክለቦች ሲይዙ እኔ ሴንትራል ጤና ኮሌጅ ነበረ። ኦልሬዲ በቃ ሰራንና እንግዲህ ድህነትን ኦልሬዲ ልንገላገል። ስለዚህ ንግድ ባንክ ገባን። ንግድ ባንክ ከገባን በኋላ የሰርግ ፕሮግራሜን እንደገባው ደግሞ ግሬድ ጠብ ነው ዋንጫ መጣን። ሙሉን ሊችሉኝ ስፖንሰር እኔ በፍጹም ግን ያው አጋጣሚ ሆኖ የተወለድኩበት ቦታ ላይ በአያቴ ነው ያደግኩኝ። ሸኖ አንድ አካባቢ ናቸው። አንድ እሷ ማሴት ናት፣ እኔ ደግሞ ሸኖ ቅርብ ነው እና እዛ ቦታ ላይ ጋብቻው እንግዲህ የሰርግ እንትኑ በጣም አንድ የመጀመሪያ በመኪና ነበር። ከዛ በፈረስ የሆነበትን አጋጣሚ ንገረን። እሱ ደግሞ በጣም የሚገርምሽ እንዴት መሰለሽ፣ ኦልሬዲ ከኔ ቤት ወደ እሷ ቤት ስንሄድ አጋጣሚ መንገዱ አልተመችም እና የመጡት መኪኖች በጠቅላላ ከ2 መኪና በስተቀር በሙሉ ተበላሹ። እንደገና ክሬን ሊመጣ ነው። ስለዚህ እዛው ደግሞ ምን ቀየረ? ፈረስ ቀየረ።
ስለዚህ በፈረስ ነው ከቤት ይዛት ይወጣ? አዎ በፈረስ ከዛ እየወጣኝ እግዚአብሔር ደግሞ ፍቃድ ሆኖ እንግዲህ ከተወሰነ ወር በኋላ ደግሞ ልጄ የመጀመሪያ ልጄ ተወለደች። አሁን በሰላም በፍቅር እየኖርን ነው አዲስ አበባ። ከዛ በኋላ እንግዲህ በቃ ሰርጋችሁ ምንም ተጠናቀቀ፣ አዲስ አበባ ኑሯችሁ ሆነ ማለት ነው። ያው እንግዲህ ትዳር በተለይ ፍቃደ እንግዲህ ከከተማ ውጭ ነው ያደግሽው አይደለ? አዲስ አበባ መተሽ ደግሞ በትዳር ላይ ከተማ ውስጥ መኖር ደግሞ ሌላ አይነት መልክ አለውና ትዳር እንዴት አገኘሽው? እዚህ መተሽ ስትኖሪ ከባለቤትሽ ጋር? ትዳር አሪፍ ነው፣ በጣም ጥሩ ነው። ትዳር ስትጂ ትሰበሰበለሽ፣ ያው ለቤትሽ ነው የምታስቢ። ስትወልጂ ደግሞ ሞር ልጄ ትያለሽ፣ ለልጆቹ እንትን ትያለሽ። አሪፍ ነው ትዳር። ምን ያህል ጊዜ ቆያችሁ ማለት ነው? በትዳር 13 ዓመት። 13 ዓመት። ትዳር ደግሞ ልጆች ከመጡና ከልጆች በፊት ይለያል። ያው የራሳችሁ ጊዜ ይኖራችኋል። ያው እንደነገረኝ ያዝናናሽ ነበር አንበሳ ግቢ ምንም ያ ነገር ቀጠለ ወይ ነው ትዳር ውስጥ? ያ ነገር ቀረ። መስናኘ ልጆች ሆነ ልጆች ላይ ብቻ? አዎ ልጆች ማሳደግ ራሱን የቻለ ደስ የሚል ነገር አለው። እውነት ነው። ግን ደግሞ አሁን ባለቤትሽ እግር ኳስ በተለይም የሴቶች እግር ኳስ ክለብ አሰልጣኝ ነውና ስራውና ትዳሩ እንዴት ነው የሚያስኬደው? እኔና አንቺ እናውራ እስኪ። ያው እዚሁ አጠገባችን ያለ ስራውና ትዳሩ እሱ በጣም ጎበዝ ልጅ ነው። ጎበዝ አባወራ፣ ጎበዝ አባት ነው። ስራ ይሁን እንጂ ከኛ ጋር ነው በመንፈሱ። ኢቭን ከቤት ምን እንዳለቀ ያውቃል፣ ይደውላል። እንዲህ በዚያም አለ እንዲህ እንዲያርጊ በቃ በስልክ ከኛ ጋር በቃ በየሰከንዱ ነው የምንገናኘውና ሪቆ ቢሆንም አንዳንዴ በዓል ላይ ኢቭን ውጭ ይሄዳሉ። አመት በዓልን ከልጆች ጋር ነው ማሳልፈው። አሁን እንደውም የአሁኑ ልጅ አባስ ምናምን ይላል። ተነስተን ምናምን እንትን የበዓሉ ጊዜ ለሊት ስንነሳ ወይ መጥቶ እኮ ነው የሄደው ስራ ተመልሶ ሄዶ ነው ምናምን ይላልና ያው አሪፍ ነው፣ ጥሩ ነው ከልጆቻችን ጋር። እንደውም አንደኛዋ ሴት ልጃችሁን ከክቡር ጠቅላይ ሚኒስትር ዶክተር አብይ ጋር አይቻታለሁኝና ምንድን ነው ያገናኛችሁ? ምንድን ነው ያገናኛት? እንደ አጋጣሚ ኢቢሲ አዋርድ ላይ የአመቱ ኮከብ አሰልጣኝ ተብዬ ሲሸለም እሳቸው እንደ አጋጣሚ እዛ ነበሩና ልጆቼ ደግሞ ከፊት ለፊት የነበሩና ልክ ሲያዩት እየሮጥ ሄዱ እና ፎቶ ከተነሱ በኋላ አንደኛው ግን እኔ ለሚቀጥለው ጠቅላይ ሚኒስቴር መሆን ፈልጋለሁ ስትለው ከዛ በርትተሽ ተማሪ እንደ አባትሽ ተሸለሚ ላንቺ ነው መስጥሽ ብሎ ስሟት እንደገና ፎቶ አብሮ ነው የተነሱትና ልጆች መሪዎች እንደዚህ ሲያገኟቸው የበለጠ ህልም የበለጠ ራዕይ ይኖራቸዋልና አይረሷትም። በጣም ያችን ሙቭመንት አይረሷም። በቃ ምክንያቱም ዘመኑ እንደኛ አይደለም። አሁን በተለያየ ነገር ሲገና ትምህርት ቤትም በሚማሩበት ሳፋሪ ትምህርት ቤት ነውና ብዙ ሰዎችም በዛን ሰዓት ላይ አብሮ ያ ሚዲያ ላይ ቲቪ ላይም ታይተው ስለነበረ እኔ እስካሁን ድረስ እንግዲህ 11 ዓመት ሆኗታል። ጠቅላይ ሚኒስቴር ሆናለሁ እያለች ነው እንግዲህ ሀሳብሽን እንዳትቀይሪ። ብርሃኑ የገረመኝ መጽሐፍ አለ ያንተን ህይወት ታሪክ የሚያሳይና እዛ ላይ ሙዚቀኛ ሁሉ ሆነሃል አይደለ? ድራመር ነበርክ። እስኪ እሱን ነገር ንገረን። ከእግር ኳስ አሰልጣኝነት ከዛ ደግሞ የሙዚቀኛነት የትኛው ጊዜ ላይ ነው? የሚገርምሽ በጣም ድህነትን አስጠይፌ ነው ምጠላ። በ11 ዓመቴ ነው የመጣሁት ከገጠር። እዚህ እንደመጣሁ የተማርኩም እዚህ ነው። እንደገና ደግሞ ግን ለሊት እንቁላል እሸጣለሁ። እንደገና ደግሞ ቅቤም እንሸጣለን። በርካታ ስራዎችንም ሰርቻለሁ ድህነትን ለማምለጥ በቃ እና በጣም እዚህኛው ላይ ግን አብዮት ደመቀ ምናልባት 4 ኪሎ ታውቂዋለሽ እና ፊት ለፊት ነን። እሱ ያው ጎበዝ ተወዛዥ ነው ኢትዮጵያ ውስጥ ለሊት እሱም ይሰራል፣ እኔም ለሊት እንቁላል እሰራለሁ። ስለዚህ የተቀቀለ እንቁላል አዞራለሁ እና ከዛ ሁሉ መንገባ እሱም ያው ዘፍኖ ወይም ተወዛውዞ ሲጨርስ ስለዚህ ሙያውን እንድለምድ ወይም ደግሞ ያንን ነገር እንዳረግ ያገኘውን ስራ ትሰራለህ። በቃ አንተ ያለማመደኛ ከዛ እንዳጋጣሚ ሳይታወቅ ጎበዝ ሆንኩኝ። ውዝዋዜ ድራምስት ጎበዝ ሆንኩኝ። ከዛ እነዚህ ከነፍሳኔ ማኔሎሽ ጋር እንደገና ብርቱካን ዱባሌ ጋር እና ኃይልዬ ጋር አንድ ጊዜ ብቻ ነው ሪትም አበላሽቼ የተመታው።
እነሱ ስቴጅ ላይ እየዘፈኑ ነው ያበላሽ አበላሽ። ያው በቃ ያው ጀማሪ ሁሌ ያጠፋ የለ ያን ጊዜ ደግሞ ያው የሚዝናና ሁሉም ሰው አይ እንደ አጋጣሚው የሚገርማል እንጂ እንቁላል ሻጭ ነበርክ፣ ድህነትን ማሸነፍ ትፈልጋለህ፣ በዛው ደግሞ ታጠፍክና ድራመር ሆንክ። እና ይሄ የዛን ሰዓት ላይ በቃ ኦልሬዲ አቢ ፕሮፌሽኑ ሌላ ነው። በተለይ ሀገር ፍቅርም ሲሰራ ስለነበረ መቀነስ ጀመረ የሌሊት ስራውን። እኔ ብዙ ሄድኩበትና ግን አንድ ጊዜ ያስታውሳለሁ ያቆምኩበት በጣም በቃ ሽልማት ይሰጥሃል። እነዚህ እነመሰሉ በጣም ትንንሾች ናቸው የዛን ሰዓት ላይ የጎጃም በረንዳ ልጅ ነች እና እነሱን እናደርሳለን። ጊዜው መቼ ነው? ከ98 ጀምሮ የነበሩ ከ97 ጀምሮ ያሉት 88 87 እስከ 92 ድረስ ያለው ጊዜ ነው። ከ88 እስከ 92 እና እንደ አጋጣሚ ለካ እየተዝናና ከሰዎች ጋር ይጣላል አንዱ እና ይጣላል። በቃ ያገኘው ሰው ሁሉ ያለ ሰው ይመስለዋል። እና እንደ አጋጣሚ እኔ መስየዋለሁ ለካ ያ ልጅ ምንም አላለም። ብዙ ሚጥሚጣ እጁ ላይ ያዘና ፊቴ ላይ በተን። በቃ የዛን ሰዓት በቃ አይኔ በዛ ላይ በቃ እንደ ጉድ። በዛ ላይ ደግሞ መጥቶ ይሮጠዋል። ማን እንደሆነ አላውቀውምና ብዙ የተሰቃየሁበት ነው። ከዛ ጊዜ ጀምሮ ነው በቃ ይሄንን ስራ አልሰራም፣ ሌሊት ላይ ብዙ ነገር አልሰራም ብዬ እንደገና ደግሞ ተመልሼ ሌላ ስራ መስራት የጀመርኩትና የስራ ባህልን ያው ከሌሊት ወደ ቀን ተመልስኩ። በፊት ቅቅል ነበር ወደ ጥሬ። ግን ያው በዋናነት ግን ወደ ስፖርቱ ገባና በአሰልጣኝነቱ ቆየ። ስፖርት ላይ እንዴት መሰለሽ አባቴ ድሮ ሯጭ ነበረ። በክልል ደረጃ ሲሮጡ ራሱ ከነ ኃይሌ ገብረስላሴ ጋር ሮጠዋል። ያሻኖ የሩጫም ቅቤ ብቻ የሩጫም ነችና ማን ይባላሉ? ግዛይ ይባላል። እኔ ደግሞ በልጅነቴ ከነሰለሺ ስንጋ ነው አብረን ያደግነውና እዛው አካባቢ ያሉት ሯጮች ብዙ ናቸው። እንግዲህ የዛን ሰዓት ላይ ስፖርት ገና በልጅነቴ ውስጥ ያለ፣ ግን ወደ አዲስ አበባ ስመጣ ኳሱ ደግሞ አይደለው ታዳጊ ቡድን ተጫውቻለሁ። 4 ኪሎ ተስፋ የሚባል እንደዚህ ተጫውቻለሁና እንደ አጋጣሚ 4 ኪሎ ተስፋ ላይ እንደውም ተቸግረን የመጀመሪያ አልበሙን ቴዲ አፍሮ ሲያወጣ በአብዮት አማካኝነት ሙሉ ማሊያው ራሱ ተገዝቶልን ነበርና 93 ማለት ነው አቡጊዳ በወጣበት ጊዜ እሱ ላይ ግን ምን ተከሰተ መሰለሽ? የሰፈር ልጆች ይደባደባሉ፣ ይጣላሉ። ስለዚህ የቄራ የ4 ኪሎ እንጃን ጊዜ ደግሞ እኔ ትልቅ ስለነበርኩኝ እነዚህ ወጣቶችን ደግሞ ወደ ጃልሜዳ ወስጃቸው ያን ጸብ እንዲቀር፣ ምክንያቱም ወደ ስፖርት እንዲሄድ በጣም በርካታ ልጆች እና ማሰልጠንን ያው እንግዲህ ከድብድብ አስቀርቼ ነው ወደዛ የገባሁበት። በጣም ጥሩ አጋጣሚ ነው ይሄ። ህይወትን እንዴት አገኛት? ከትዳር በፊትና ከትዳር በኋላ? ትዳርን እንዴት መሰለሽ? እኔ ትዳር ሀገር ነው ብዬ ነው የማስበው። ሰዎች ከተረዱት ሀገር መሆን የምትችይ አንቺ ከቤተሰብሽ ሰፈር እያልሽ ነው የምትሄጂ እና አንድ ሰው እንግዲህ 2-3 ሲሆን ራሱን መምራት ሳይችል ሌላን እመራለሁ ማለት በጣም ከባድ ነው። ግልጽ ነው መሆን ያለ ነገር። እኔ ትዳር ላይ በጣም ካስደሰቶኝ አንዱ ምን ያህል ርካሽም እንደሆነ። ውድ ነው ሰው የሚመስለው፣ በጣም ርካሽ ነው። ምክንያቱም ሀሳብ ለሀሳብ ስትካፈል ርካሽነቱን ታያለ። ህመሙም ሲኖር ትነጋገራለ፣ ታወራለ፣ ስለ ዓላማ ታወራለ፣ ስለ ልጆች። ከባድ አይደለም። ቀለል የምናደርገው እኛንን ከበድ የምናደርገው አንደኛ ለምሳሌ ትዳር ራሱን የቻለ በራስ የሚመራ ከሆነ በጣም ግን ጣልቃ ገብነት የሚኖር ከሆነ ትዳርን ደግሞ ከግራ ከቀኝ ሌሎችም ደግሞ እንደ ንፋስ የሚያወዛውዙት ከሆነ ትዳሩ ከባድ ሊሆን ይችላል። ግን እኛ ውስጥ ያየሁት በጣም ኢትዮጵያ ለምሳሌ የብዙ ሰው ብሔረሰብ ናት አይደለም? እኛም ደግሞ የብዙ ችግሮች አንድ ላይ አጠራቅመን አስተካክለን የምንሄድ ሁሉ ነገሮች ላይ ሳኩ ይችላሉ፣ ሊሟሉ ይችላሉ እና እንደ ትዳር ቀላል የለም እና ብቻዬን ስኖር ግድ የለኝ። በምን ሰዓት እንደምገባ አላውቀውም፣ በምን ሰዓት እንደምወጣ አላውቀውም፣ የት እንደማደር አላውቀውም። በቃ ዛሬ መሽቶብኛል ብለህ ጓደኛ ጋር የትም ቦታ ትሄዳለህ። ይሄኛው ግን ያስገድዳል። ምክንያቱም የሚያስገድድ የሆነ አንድ ተቋም ነገር ስለሆነ በተለይ ልጆች ከመጡ በኋላ እና እኔ ደግሞ እድለኛ ነኝ። ስለ እውነት ከሆነ የኔ ስራ ከባድ ነው። ብዙ ሰው ዋንጫ አይደለም፣ ብዙ ሰው የሚቃወም፣ ብዙ ሰው ደግሞ የሚከታተል፣ ብዙ ሰው ደግሞ የሚወድ የሚጠላ
ታሸንፋለህ፣ ትሸነፋለህ። በመሸነፉ የምትወደስ፣ በመሸነፉ የምትሰደብ፣ በማሸነፉ የምትወደስ ያንተ ደጋፊ ያለው ደግሞ ይኖራል። ይሄን ሁላ ወጣ ውረድ ስራ ላይ ነው አብዛኛውን የምታደርገው። ስለዚህ ተከፋፈልን እኛ ቤት ውስጥ ያለውን በቃ አንቺ ጠቅላይ ሚኒስቴር ነሽ፣ ደግሞ ውጭ ያለውን ደግሞ ሹመት ተሰጣጣ። ቤት ውስጥ ያለውን ነገር እሷ በቃ ሁሉንም ነገር ከልጆች ትምህርት ጀምሮ አጠቃላይ ያሉትን ነገሮች በጠቅላላ እንድትይዝ፣ እኔ ጋር ወደ ስራ ደግሞ እኔ ስራዬን በደንብ አድርጌ እንድሰራ አጋጣሚ ሆኖ ስራዬ ላይ ሁል ጊዜ በመጨረሻ የሚሆን ቤተሰቤ ከኔ ጋር ይመጣል። ለምሳሌ ባህር ዳርም ቢሆን ሐዋሳም ቢሆን ወይም አዳማም፣ አሁንም ደግሞ በቅርብ ቀን አበበ ቢቂላ ነው አሁን ያለቀውና ያውታል፣ ይሰሙታል እያንዳንዱን ነገር። የእነሱን የቤት ብቻ ሳይሆን ማየው ሌላው የእሷ ጉብዝና የእሷ ጥንካሬ እኔን አበርትቶኛል። እኔ ቢያንስ 8 ወር 9 ወር እያረፍኩ ነው ወደ ቤት የምገባው። አሁን ራሱ ከ9 ወር በኋላ ነው ዛሬ በአንቺ ፕሮግራም ነው እንደውም ከአንቺ በኋላ ነው ወደ ቤት የምገባው። እስካሁን ድረስ ሆቴል ነበር። ሆቴል ነበር 9 ወር ማለት ነው። ወደ ቤት አይፈቀድም። የስራው ባህሪ ነው። እዛ ሆነ በደንብ ማስረዳት አለበት። ትሬኒንጎች በቀን 2 ጂም ውስጥ የምትሰራቸው ነገሮች ይኖራሉ። እንግዲህ ልጆቼ ይረሱኛል ማለት ነው። እንዴ ረጅም ጊዜ ነው 9 ወር። እንግዳውላ ለምን ተነስታ ሄደኑላ ልሉ ይችላሉ። ሰዓት ነው ኖሮ አንቺ አሁን የአንቺ ጥንካሬና የአንቺ ጉብዝና አሁን ገባኝ። ምክንያቱም እሱ ባልነበረባቸው እነዚህ ሁሉ ጊዜያቶች ቤትሽን፣ ልጆችሽን ቀጥ አድርገሽ ሄደሽ ሲመጣ ደግሞ ሰላም ሰጠሹ። ከምንም በላይ ውጭ ስኬታማ የሆኑ ሰዎች በተለይ ወንዶች ከጀርባ አንድ ጎበዝ ሴት አለች የሚባለው ማሳያ የእሷ ናት። በቃ አሁን ገባኝ፣ በደንብ ነው የገባኝ። እውነት ብዙ ጊዜ በተለይ 6 ዓመት ሀገራችንን ወክለን ብዙ ጊዜ ስለምንሄድ ዓመት በዓል ላይ አዲስ ዓመት በዓል ላይ አንኖርም። ሌላው ደግሞ ባህላችን ያው ታውቂያለሽ እድር አለ፣ በዛ ላይ ደግሞ ሶሻል ላይፍ አለ አጠቃላይና ሶሻል ደግሞ ግዴታ እንትን ካላልክ አትሆንምና ሁሉንም እሷ በቃ እኔ ሁሉንም ነገር ወክላ እንደውም አትናገርም። እኔ እንደውም ያው ይሻላል ከሷ ይልቅና ያ ምግብ ግን አለ ያ ፍርፍር አገኘው። አሁን የሚገርምሽ እንዳጋጣሚ ሆነው ቤት ብትመጪ ያ ፍርፍር አንድ ሰው ከቀመሰ ምግብ ቤት ለምን አትከፍቺም ነው የሚባለው። እሱን ፍርፍር እመጣለሁ አንድ ቀን ደስ ይለናል። ለመታጨትሽ ምክንያት እኮ ነው የሆነው። ብዙ ጊዜ ትዳር ላይ የሚፈትኑ ብዙ ነገሮች ይኖራሉ። የሆኑ ነገሮች ሲፈጠሩ ግን እንዴት ነው የምትፈቱት? የመጀመሪያ እንግዲህ ችግሮች ይኖራሉ፣ ግን ጓዳ ገብተን ሰዎች በማይሰሙ ያንን እናወራለን። ልጆችን መስማት የለባቸውም። ሌላም አካባቢ ሌላው ደግሞ ምስጢር የሚባል ነገር የለም። የሌላው ምስጢር ብሎ እንኳን ቢነግሩን ኦልሬዲ ሊያነቃንቁን ስለሚችል፣ ሌላው ደግሞ እንደምታውቂ ማህበራዊ ድረገጽ ላይ ብዙ ሾፖች ይሰራሉ። ብዙ ነገሮች ያው በተለይ በእኔ ላይ ተጽዕኖ ይኖራል። እሱንም በግል ያለውን ነገር ምክንያቱም እሷ የሚሰማትን ነገር ትክክለኛውን ነገር በደንብ እናወራለን። ትልቁ ህጋችን እግዚአብሔር እንዲኖር ነው። በቃ ጠዋት ማታም መጸለይ ነው። የጸሎት ቤት አለን ፈጣሪን ሁል ጊዜ እና በማዕከላችን ስለሚገኝ ያም ቢሆን በጣም ብዙ ተጋፍጦ የሚመጡ አሉ እና እኛ ኦልሬዲ ቀድመን ስለተነጋገርን ያንን ኦልሬዲ እንስቃለን። አሁን ብዙዎቹ ጊዜ ከተለያየ ከዘመድ የሚመጣ አለ፣ ከጓደኛ የሚመጣ አለ። ግን በምንም ታምረኛ ጋር በቃ እንነጋገራለን። መጀመሪያ እናንተ እንትናችሁ የጠበቀ ነው ግንኙነታችሁ፣ ሚስጥር የለም መሀል፣ ሁሉን ነገር በግልጽ ነው የምታወሩት፣ የምትደባበቁት ነገር የለም። አንቺን ባልሽን ታስቀድሚያለሽ፣ አንተም ሚስትህን ታስቀድማለህ። እንደዛ ከሆነ ይመስለኛል እንግዲህ ችግር የምንቀንሰው እንጂ ብዙ ነገር በማናቸው መሀል ብዙ ነገር ይፈጠራል። መጽሐፍን የየት ነበረ ብርሃኑ? በምን አጋጣሚ ነው መጽሐፍ የጻፍከው? ጋዜጠኛ ዘራ እያሱ 2007 ላይ ነው የጻፍኩት። የዛን ሰዓት ያኔ 17 ዓመት ነው እና ህይወቴ ብዙ ሰዎችን ያስተምራል። ብዙ ስራ ሰርቻለሁ እንዳልኩሽ። ከዛ ግን የህይወት አጋጣሚ ሆኖ ደግሞ ወደ ስደት ሄጄ ስለነበረ ስደት ደግሞ ተመልሼ የብሔራዊ ቡድን አሰልጣኝ መሆን ሱዳን 1-2 ወር አካባቢ ቆይቻለሁ። ከዛ ቀጥሎ ደግሞ ኦልሬዲ እስራኤል ገብተናል። ግን የግብፅ ፖሊሶች ናቸው የያዙን። ዓመት ከ6 ወር ደግሞ እዛው ታሰር ያለውና በምህረት ነው ወደዚህ የመጣ ነው።
ስለዚህ ይሄ ደግሞ ሰውን ሊያስተምር ይችላል። ምክንያቱም ተስፋ በቆረጥኩበት ጊዜ ሳስብ የነበረውና ከዛ በኋላ ራሴን ገንብቼ ለዚህኛው ደግሞ ህይወት ጥሩ ነው የሚል አይነት ነገሮችን እንግዲህ ከዛ በኋላ 25 ዓመት በሴቶች እግር ኳስ ስቆይ አሁን ባለፈው የምስራቅ አፍሪካ በላን ጊዜ ደግሞ ዶክመንተሪ ንስር ስፖርት ነው እንደውም ይህንን ቀረጻ ያካሄደውና ለህዝብ እሱንም አድርሻለሁ። ከወለድካቸው ልጆች ባሻገር ነገ ደግሞ በፊልሙም እንደገና ደግሞ በመጽሐፉም ትንሽዬ ታሪክ ያችን ነገር ለማስቀመጥ ብዙ ጊዜ ሴቶች እግር ኳስ ታሪክ ብዙ ጊዜ ስለማይነገር ሎዛን ነው የማውቃት። እሷ በሚዲያም ጎበዝ ስለሆነች ከሷ በፊት የነበሩ በጣም ብዙ ልጆች አሉ አሉ ብዙ እንደ ብሔራዊ ቡድን የሴቶች እግር ኳስ ተጫዋቾች ሴቶች በጣም ብዙ አሉ ጎበዞች። ያው ሎዛን ነው ግን ወይ ነጥራ ስለወጣችሁ የመጀመሪያ ፕሮፌሽናል ሆነች። ማልታ ሜዳ ተጫውታለች። እሷ ለማታ ላይ ስለነበረ የመጀመሪያ ሉሲ ማቀጣጠያ ገና የትም ክለብ ሳትገባ ያኔ ናሽናል ቲም ለአፍሪካ ዋንጫ ያለፈ ጊዜ ሐዋሳ ላይ 70 ልጆችን ፌዴሬሽኑ ኃላፊነት ሰጥቶኝ ካሰራሁት አንዷ ነች እና እሷ ያው አንደ ጉብዝናዋ ምንድነው ራሷን ትገልጻለች የትኛውም ቦታ ላይ እና አሁን ደግሞ ዲሲ ፓወር ነው የምትጫወተው በነገራችን ላይ እና እዛ ሜዳ ጎል እያገባች ነው። ብዙ ልጆች ደግሞ አሁን እየወጡ ነው። በጣም ቅድም ለጠየቅሽኝ ለወጣ ወረዶቹን ለማሳየት ምን ያህል ታትሬ ለፍቼ በዚህ ደረጃ እንደደረስኩ ነው መጽሐፉን የጻፍኩት። እንደው መጨረሻ ላይ ፍቃደ ስለ ባለቤትሽ የምታመሰግኘው ፍቅርሽን የምትገልጭለት ሀሳብ ካለሽ ንገሪውና ደግሞ ለሚያገቡ ሴቶች ትዳር ምን ያህል ጥሩ እንደሆነም ንገሪያቸው እስኪ። ትዳር ጥሩ ነው፣ ማግባት ጥሩ ነው፣ ተሰብስቦ መኖር ነው። እኔ ስለ ብሬ የሚገልጸው ስለ ባለቤቴ የእውነት አባት ነው፣ ወንድም ነው፣ ባል ብቻ አይደለም። ስመክር ስቆጣሽ እና እኔ እንጃ አላውቀውም ብቻ ያው በጣም ይሄ ነው ብዬ ልገልጽ አልችልም። ያው ማንኛውም ሰው የራሱ ሰው ይሄ ነው ማለት እንትን አይልማ። ለዛ ሳይሆን በቃ እሱ የሚታይ ነው፣ ግልጽ ነው የሱ ህይወት ሁሉም ነገርና በጣም በተለይ ለሴት ልጅ ያለው ክብር ለሴት ልጅ በቃ ሩሩ ነው፣ ለሰው ሩሩ ነው። በጣም በቃ ያለው ተካፍሎ መብላት ነው ደስ የሚለው። ቤተሰቡንም በደንብ በቃ በደንብ ነው የሚያኖረው። ልጆቹን በየጊዜው ትሪት ያደርጋል። ወጥቶ ሲሄድም በስልክ በላይፍ ምናምን እንዲያወራሉ እና በቃ በጣም ለቤቱም በጣም ሞር በጣም ጎበዝ ነው። አሪፍ ነው፣ ጥሩ ነው። ያላገባችሁ አግቡ። እሺ እኔም ስለ እውነት ከሆነ እሷን ካገኘኋት ጊዜ ጀምሮ በሙያዬም አድጌያለሁ፣ በኢኮኖሚም አድጌያለሁ፣ ሰላምም አግኝቻለሁ እና ልገልጻት አልችልም። በጣም እንደውም እሷ ከምትናገረው ይልቅ የምትሰራው ነው ሆና ነው የምታሳይ። አንዳንድ ጊዜ መሆን በጣም ከባድ ነው። ጥንካሬዋ በጣም ያስገርመኛል። አሁን አሰልጣኝ ብቻ ሳትሆን ሳይኮሎጂስትም ሆናለች። ዛሬ ከባድ ጨዋታ አለብኝ እስኪ ጸልይ ካልኳት ጸሎት ከጨረሰች በኋላ በቃ ዛሬ በደንብ ነው የምታሸንፉት ጠንከር በሉ ምናምን በስነ ልቦና በደንብ ታዘጋጃለች። በስነ ልቦና ራሱ የመሙላትና በፊት ያው ተጫውቼ አሰልጥኜ ስገባ ሞያዋ አይገባትም ነበር። አሁን ከቅርብ ጊዜ በኋላ ግን በደንብ ነው የገባትና በጣም ጠንካራ እጅግ በጣም ልባም ሴት ነው። ሴት ደግሞ እንደዚህ ልባም ስትሆን እኛንም እንነቃቃለን። እንግዲህ ስደት ሳስብ የነበረውን እንደዚህ ሳስብ የነበረውን አሁን ባለ ብዙ ታሪኩኛለሁ። በዚህ አጋጣሚ አመሰግናታለሁ። እድሜ ጤና ብቻ እግዚአብሔር ይስጥልኝ ብዬ ፈጣሪውን እለምናለሁ። እንግዲህ ሌሎችም ለወንድሞች መንገር የምፈልገው ምንድነው ሴት እናት ናት፣ ሴት ሀገር ናት፣ ሴት ያው ልጅም ናት፣ ሁሉ ነገር ናትና ግልጽ መሆንና ማክበር ነው የምትፈልገው። በቃ ሌላ ምንም አትፈልግም። ሰላም ካገኘች ብዙ ነገሮች መስራት ትችላለች። በተለይ የዚህ ዘመን ወጣት ሴቶች ሰላም ማግኘት ነው የሚፈልጉትና ማግባት በጣም የኑሮ ርካሽም እንደሆነ ማግባት ምን ያህል ደስተኛ እንደሚያደርግ እንደኔ ኮራ ብለህ መኖር ይቻላልና አግቡ፣ ግን ባህሪያችንን እናስተካክል። አግቡ ግን ባህሪያችሁን አስተካክሉ። በጣም አሪፍ ምክር። በጣም ነው የምናመሰግነው ብሬ ፍቃደ። እንግዲህ ዛሬ በቅዳሜ ከሰዓት ባለትዳሮች ሰዓት ላይ መጣችሁ የነበራችሁን የትዳር ጉዞ የተገናኛችሁበትን አጋጣሚ ደስ የሚል ጨዋታ ነው የተጫወት ነውና እኛም እንግዲህ ረጅም እድሜና ጤና ይስጣችሁ፣ ልጆቻችሁን ፈጣሪ ያሳድግላችሁ። ስለመጣችሁ በጣም አድርገን ነው የምናመሰግነው። እኛም እናመሰግናለን። ከአሰልጣኝ ብርሃኑ ግዛውና ከባለቤቱ ጋር ያደረግነው ቆይታ ይሄንን ይመስላል። ወደ ሌሎች የቅዳሜ ከሰዓት ዝግጅቶች እናልፋለን።
አብራችሁ ቆዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።